ሰላም እንዲናችሁ በያላችሁ በትል ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ከልቤ አመሰግናችኋለሁ። የዛሬው ቪዲዮ ወይ እናንተ ወይ ጓደኞቻችሁ ወይ ቤተሰባችሁ ሚሊዮኖችን የምታተርፉበት ስለሆነ ላይክ እና ሼር ማድረጋችሁን አትርሱም። እንግዲህ ከዚህ በፊት የቢዋይዲ መኪና ብራንድ አምባሳደር የነበረችው ጋዜጠኛ ሉላ ገዙ እኔ ከዚህ ድርጅት ብራንድ አምባሳደርነት ራሴን አግልያለሁ በግል ጉዳይ ነው ብላለች። እንደዚሁም ደግሞ አርቲስት እጹ ህይወትም ደግሞ ከዚህ ከቢዋይዲ ኤሌክትሪክ መኪና አስመጪዎች ብራንድ አምባሳደርነት ራሴን አግልያለሁ ከዚህ በኋላ ያላችሁን የትኛውንም ጥያቄ ከኔ ጋር በግል ሳይሆን ከድርጅት ጋር እንድትገናኙና ጥያቄዎቻችን የትኛውም ጉዳይ ካላችሁ ከድርጅቱ ጋር እንድታደርጉት የሚል መልስ ሰጥተዋል። ሌሎች የብራንድ አምባሳደሮች ደግሞ አርቲስቱ ሰራዊት ፍቅሬ፣ አርቲስቱ ዳንኤል ቶገኘ፣ አርቲስቱ ሰለሞን ቦጋለ ደግሞ ጅቡቲ ሄደዋል። ይህን ጌታ በስመ አብ ለኛ ብላችሁ በረሃውን እኮ አቋርጣችሁ ጅቡቲ ድረስ ወስማ መድረሳቸው ሊነግሩን እኮ ነው። መኪኖች ቢዋይዲ የሚያስመጣቸው መኪኖች እንቴክ ድርጅት የሚያስመጣቸው ደርሰዋል ወደ ኢትዮጵያ እንኳን ደስ አላችሁ ለማለት ነው። ግን ያ ሁሉ ለምን ትዶክማላችሁ? ራሳቸው መኪኖቹ ይመጣሉ በእግራቸው ለምን ዶከማችሁ እናንተ? ለኛ ብላችሁ ነው። በጣም ነው ደስ የሚለኝ። ግን ፎሎወሮቼ ከዚህ በፊት እንዳልኳችሁ ደጋግሜ የቢዋይዲ መኪና ቅናሽ ያመጣል። የተለያዩ ምክንያቶች ናቸው። አንዳንዶችን እንነግራቸዋለን፣ አንዳንዶችን አንነግራቸውም። ራሳችሁ ፈልጋችሁ ድረሱበት ብዬ ተናግሮ ነበረ። ቀደም ብዬ ነበር የተናገርኩት። እንግዲህ የሰማው ሰምታል፣ ያልሰማ አልሰማም። አሁንም እንግዲህ $2000 ቢዋይዲ መኪና ማለት ወደ 25% የሚጠጋ ወይም ደግሞ ወደ 22-23% $2000 9000 ምናምን 7800 የሚሸጥ መኪና $7800 መሸጥ ማለት $2000 ቅናሽ። ይሄ ቅናሽ ለምን ይመስላችኋል? ከእግዚአብሔር አገኛለሁ ብላ ነው ቻይና። ለጽድቅ ነው። በቃ ድሆች ንዱ ብላ ነው ቻይና። ይህን አላወቃቸው እስከ ዛሬ። ቻይና ንዱ በቃ $2000 ቆነስክላቸው አለች ቻይና። እና እኛ ደጋግመን ተናግረናል። አንዳንድ ነገሮችን መናገር ግዴታ የለብንም። ራሳችሁ ግራና ቀኙን እዩ። በሚሊዮኖች ያመጣችሁት ገንዘብ በእውቀታችን አይደለም። እውቀታችን ተጠቀመና ግራና ቀኙን እዩ። በነገራችን ላይ የሊቲየም ባትሪ እየቀረ አሁን ቻይና ወደ ሶዲየም አየን የሚባል ባትሪ እየዞረች ነው። በጣም ፈጣን ቻርጅ የሚያደርግ በጣም ፈጣን፣ እንደገና ደግሞ ላይፍ ታይም ደግሞ እንደዚሁ ሰፋ ያለ አንድ። ሁለተኛ ቻይኖች ተንኮሲሶች ናቸው ታውቃላችሁ። ገበያን ከስር ነው እያነበቡ የሚሄዱት። አሁን ደግሞ ወደ ማይልድ አነስተኛ መኪኖች ሆነ ግን ማይልድ ሃይብሪድ ዲቃሎች እየመጡ ነው። አሁን ደግሞ ዲቃሎች ማለት ለነዳጅና ሃይብሪድ ማለት በነገራችን ዲቃላ ማለት ነው። የነዳጅና በኤሌክትሪክ የሚሰራ ነው። እና እኔ ሪኮመንድ ማድረጋችሁ ከሆነ እንኳን እንደው ጥንቃቄ አድርጎ። አሁንም ቢሆን አዳዲስ መኪኖች ስትገዙ አንደኛ ጄኔሬሽናቸው በጥድፋት ነው እየተቀያየረ ያለ፣ በጥድፊያ ነው። ለምሳሌ ኮሮላ ብታዩ በ2003 በ2004 በ2005 በ2006 በ2007 አብዛኛው ነገሩ ይመሳሰላል። የጉልበት ልዩነት ብቻ ነው። አሁን ቶዮታ የሚሰራቸው መኪናዎች በሆነ ጄኔሬሽን የኮሮላ ጄኔሬሽን ካለ እስካሁኑ ያለው አሰራራቸው ሁኔታቸው አንድ አይነት ነው። ውበት ላይ ነው እና ጉልበት ላይ ነው ልዩነት የሚፈጥረው። አሁን ግን ቦዲያቸውን በየወሩ ማለት ይቻላል እስቲ እዩት። ከተማ ላይ ያለ መኪና ኤሌክትሪክ መኪና 1000 አይነት ነው ሞዴሉ። ይሄን ስፔር ፓርት እንደ ልብ እናገኛለን ነው የራሳቸው። እናንተ ነው መረጃ የምታጠኑት፣ እኛ አይደለንም። እና ቻይና መኪና በተለያየ ጊዜ ቅናሽ የምታደርገው ድሃ ይንዳልኝ እስቲ ምን አባቱ ይሄ ጥቁር ህዝብ የአፍሪካ ህዝብ ይንዳልኝ ብላ ይመስላችኋል? የራሳቸው ዳኝነት እኮ ሚሊዮን እኮ የእናንተ ነው የኔ አይደለም። በሚሊዮን ገንዘባችን ላይ የምትወስኑት እናንተ ናቸው። እና እኛ ምንም አንልም። እንደምታውቁት ቻይና በከፍተኛ ሁኔታ የዓለማችን ቁጥር 1 ኤሌክትሪክ መኪና አምራች ነች። ቻይኖቹ በዓለም በከፍተኛ ደረጃ ነዳጅ ወደ አገራቸው በማስገባትም አንደኞች ናቸው። ለምን? አብዛኛ ቻይናዊ ዛሬም ኤሌክትሪክ መኪና አይደለም የሚነዳው፣ ነዳጅ መኪና ነው የሚነዳው። አውሮፓውያኖቹ ነዳጅ መኪና ነው የሚነዱት። አሜሪካኖች የነዳጅ መኪና ነው የሚነዱት። ለምን? አሶላስለ የኔ ጌታ አሶላስለ ሙሉ ያለት እኛ መሆን አገባን። እኔ ማስታወቂያ አልሰራው 2 ብር አልተቀበልክ 3 ወር አልተቀበልክ ምንም አያገባኝም። ዝም ብዬ እንደኔ ግን ይሄ ነገር ዶግማችሁ አስቡ። ይሄን ግዙ ይሄን አትግዙ ውስጥ አንገባም። ግን ገንዘባችሁ የራሳችሁ ነው። ለምንድነው አሜሪካኖቹ ነዳጅ መኪና የሚነዱት? ለምንድነው አሁን በመላ አውሮፓ በመላ አረብ ሀገር በመላ ዓለም አሁንም ነዳጅ በከፍተኛ ሁኔታ እየተነዳ ነው? ለምን?
ቅቡልነቱ ምን ያህል ጎግል አድርጋ ሳይድ ኢፌክቱ ምን ያህል ጎግል አድርጋ እኔ ምን አገባኝ? እስቲ አንድ ጥያቄ ልጠይቃቸው። አንዳንድ መኪኖችን አይታችሁ ከሆነ ማኑዋሎች ይሄ ስክሪናቸው ምናምን መኪኖቹ ማዘዣ የምትጠቀሙባቸው ማኑዋሎቹ አብዛኞቹ ቻይንኛ ነው። ለምንድን ነው? እስቲ መልስልኝ። ለዚህ ሚሊዮን አይደል አውጥታችሁ የምትገዙት? ከየት አምጥታችሁ ነው? ጭንቅላታችሁ ካልሰራ የሁሉ ሚሊዮን ከየት አመጣችሁት? ለምንድን ነው ስክሪኑ ቴሌቪዥን ላይ የምታዩት ዳሽቦርድ ላይ የምታዩት ነገር በሙሉ ለምንድን ነው ቻይንኛ ሆነው? የተመረተው ለቻይና ነው፣ ለኤክስፖርት ስታንዳርድ አይደለም። ሉክ እኛ አገር ሀገርኛ ተብሎ የሚሰሩ ልብሶች አሉ፣ በየገጠሩ የሚላኩ ልብሶች አሉ። ስለዚህ በገጠር የሚላኩ ልብሶች ስታንዳርዳቸው ለአገር ውስጥ የሚመረቱ የተለያየ አይነት ስታንዳርድ አላቸው። ቻይኖቹም ለውጭ የሚያመርቱት ቋንቋም የተለየ ነው። የአየር ንብረቱ እነሱ ደደቦች አይደለም። ቻይኖች በስተት አይደለም። ቻይንኛ ብቻ ማኑዋል ያለው መኪና የላኩት በስተት አይደለም። ነጋዴ ነው አፍሶ የሚያመጣ። አፍሪካ ውስጥ ያሉ ሆዳምና ደመነፍስ ነጋዴዎች እንግሊዝኛ አማራጭ የሌለው፣ አማርኛ አማራጭ የሌለው፣ ሌሎች ፈረንሳይኛ አማራጭ ቋንቋ የሌለውን መኪና አግበስብሰው የሚያመጡት ነጋዴዎች ናቸው እንጂ ቻይኖቹ ደግሞ ደጋግመው ተናግረዋል። ለእኛ ለዚህ ጉዳይ ኃላፊነት አንወስዱም ብሏል ቻይኖቹ። ለምን ያመረት ነው? ለሎካል ነው፣ ለሀገር ውስጥ ፍጆታ ነው ያመረት ነው። ይጎርማል። እላይ ላይ ፊት ለፊት ላይ ባትሪ አልቆብኛል እንዲሆኛለሁ እዚህ ቦታ ችግር አለ የሚል መኪና በቻይንኛ ነው የሚለው። ካላነበብከው በምን ታውቃል? እስቲ ንገር። እኔ ብርን እንዴት አድርጋችሁ እንደምታመጡ ገዢዎች ራስ ትጎርምኛላችሁ። ይህን አታሰላስሉም? ይሄ መኪና ለምን እንደዚህ ሆነ ብሎ ጭንቅላታችሁ አይጠይቅም? እና ይህን ሁሉ ከግምት ስር ማስገባት መቻሉ አለባቸው። ደግመን ደጋግመን እንደተናገር ነው አሁንም አሜሪካኖቹ በፍጹም ኤሌክትሪክ መኪናን በዛ በሚባለው ደረጃ ላይ ያመረቱ አልቻሉም። ምን ያክል ነው ቶዮታ ኤሌክትሪክ የነዳጅ መኪና እየተመረተ ያለው? ምን ያክል ነው የነዳጅ መኪኖች በመላ ዓለም እየተመረተ ያለው የሚለውን ከግምት ስር የምታስገቡ እነሱ እናንተ ናቸው። ሁለተኛ ሞዴሎቹ እጅግ በጣም በከፍተኛ ፍጥነት ነው እየተቀየሩ ያሉት። እዩት እስቲ ምን አይነት መኪና ዛሬ ሌላ ነው፣ ያምራል፣ እንደ ወርቅ ያብረቆርቃል። እኔ ቃላት የለኝም ለውበታቸው። ውስጡ ለቄስ መሆኑን አለመሆኑን እኮ እርግጠኛ ሁኑ እናንተ ራሳችሁ። የሚሊዮኖቹ ጌታ እናንተ አይደላችሁ? እኔ እኮ አይደለም። የሚሊዮኖቹ ጌታ እንዴት አርጋችሁ ነው የምትገዙ? ስትገዙ ታይታላችሁ፣ ትጠይቃላችሁ፣ ትረዳላችሁ ወይ ነው። እና ቪትስና ኮረላ ይሄው ከተማ ሁሉ የተርመሰመሰ ቪትስና ኮረላ የሆነች እግር ላይ የሆነች ዕቃ ለመግዛት አሮጌ ዕቃ ሶማሌ ተራ ለመሄድ ድምንባ ነው የሚያስኖባቸው። 20 ሺህ ብር ይላል የሆነ ነገር የሆነ ስፔር ፓርት ፍለጋ ሄደ ሶማሌ ተራ ከአንድ መኪና የተነቀለ የበሰበሰው ነው ማለት። አዲሱ ምን ሊሆን ነው? ይሄን የራሳችሁ ፍርድ ነው። ሚሊዮኑ የእናንተ ነው፣ የኔ አይደለም። አዲሱ እንዴት ነው ብራንድ እንዲህ ቶልቶሎ በተቀያየረ ቁጥር እኛ እንደ ልብ ስፔር እናገኛለን ወይ? ስፔሩንስ የሚያስመጣ ማን ነው? ይህን ሁሉ መጠየቅ አለባችሁ። በነገራችን ላይ እኔ ያስኩትን መኪና ከኔ መረጃ አትሰብሰብ። እሺ፣ ብዙዎቻችሁ ችግራችሁ ይሄ ነው። እንትን ራቫፎር ከያዘ ሰው ላይ እንዴት ነው ራቫፎር ብላችሁ ትጠይቃላችሁ። ምርጥ ነው። ንብረቴን ላንቋሽሽልን እንዴ? ነገ እኮ ልሸጠው ይችላል እንዴ? ለአንተ መጥፎ ነው ብዬ እኔ ኮረላ ከያዝኩኝ፣ እኔ የሆነ መኪና ከያዝኩኝ፣ እኔ ቪኤት ከያዝኩኝ፣ ስለ ቪኤት ከኔ አትጠይቀኝ። እኔ መኪና ጥሩም ቢሆን መጥፎም ቢሆን ጥሩ ነው የምልህ። እስቲ አንድ ሰው መኪና ይዞ እስቲ ጓደኞቻችን ዙራችሁን ጠይቀው። መኪና የያዘውን መኪና መጥፎ ነው የሚል ሰው አይታችሁ ታውቃላችሁ? አታውቁም። እኔም አይደለም ያዝከተ መኪና እንዴት ነው መኪና ብትለኝ ጥሩ ነው ነው የምልህ። አሪፍ ነው የምልህ። ጉልበቱ ምርጥ ነው፣ እንትኑ ምርጥ ነው ነው የምልህ። እንዴ ማን ንብረቱን ያንቋሽሻል? እንዴት ነው የምታስቡት? እና ትክክለኛ መረጃ ከዶላላ ታገኛላችሁ ወገን። ዶላላ ይጠቁማችኋል። እውነቴን ነው እላቸው። እስቲ ደውልና እንዲህ ያለ ኤሌክትሪክ መኪና አለኝ ለመሸጥ ፈልጌ ነው በለው። 4፣ 5፣ 6 የተለያየ ቦታ ላይ ያለ ዶላላ ጠይቅና እውነቱን ከነሱ ታገኛለህ። ብዙ ይፈለጋል ብለው ነው፣ ብዙም እኮ አይፈለጉም ነው የሚለው። ከዛ በኋላ እንጥሎ ዘጭ ብሎ ይወድቅልሃል በድንጋጤ ማለት ነው። እና እኛን አትጠይቀውን ነው፣ እዛው ደላለችን ጠይቀው፣ የኤሌክትሪክ መኪና ባለሙያችን ጠይቁ። የቱ ነው የሚሻለው? እርግጠኛ ዋስትና ያለው መኪና ግዙ። ውድ ከሆነም ወይ ግዙ ወይ ተው ነው መላቸው። እርግጠኝነት መረጃችን በትክክል አጠናክሩ። የምትገዙ የትኛውን መኪና ባለሙያ ሳታረጋግጠው ዋስትና የሌለው ነገር ገዝተህ ነገ ከገዢ ማጣት ራስ እኮ ልብ ይሰብራል። እውነቱ ነው ማለት የሆነ መኪና ገዛኸው፣ ከዛ በኋላ የሆነ ወሬ ልክ ሲወራበት አይልሹት ስትል ገበያ ላይ ልክ እንደ አሮጌ ዕቃ ቤት ውስጥ ተሰብሮ እንደወደቀ የፕላስቲክ ዕቃ ቆራሌው እንደሚገዛው ሰው ሲያጣጥልብህ ማየት ራስ እኮ ያማል፣ ያቃጥላል ይመስለኛል። እኔ አላውቅም። እና
ድርሻው የእናንተ ነው። እኛ ጥቆማ ነው የምንሰጣቸው፣ የራሳችሁን ሀሳብና አስተያየት ነው የምናጋራቸው። ኃላፊነት ደግሞ የምትወስዱት የሚሊዮኖቹ ጌታ እናንተ ናቸው። ይህን ሀሳብ ነው። ሲሞቻችን ላይ አድርገው ሼር አድርገው። ወዳችኋለሁ። ፒስ